ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አቮካዶን ስትመገቡ ጥቅሙን የሚያሳጡ የምትሰሯቸው ስህተቶችን፣ አቮካዶን እንዴት በትክክለኛውና ጤናማ በሆነ መልኩ መመገብ እንደምትችሉና ከመጠን በላይ አቮካዶን የምትመገቡ ከሆነ ደግሞ የሚያስከትለውን የጎንዮሽ ጉዳቶችን በዚህ ቪዲዮ ላይ በዝርዝር የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አቮካዶ ብዙ የጤና ጥቅሞች አሉት። ከነዚህም ውስጥ ጥቂቶቹ የልብ ጤናን ይጠብቃል። ጤናማ የስብናም የፋይበርናም ፖታሲየም ስላለው ለልብ ጤንነት በጣም ጥሩ ነው። አቮካዶ የኮሌስትሮል መጠንንም ይቀንሳል። ጤናማ ስብ ስላለው መጥፎ ኮሌስትሮልን በመቀነስ ጥሩ ኮሌስትሮልን ይጨምራል። አቮካዶ ክብደትን ለመቀነስም ይረዳል። ፋይበር ስላለው የረሃብ ስሜትን በመቀነስ ክብደትን ለመቀነስ ይረዳል። አቮካዶ ለአይን ጤናም ጠቃሚ ነው። ሉቲንናም ዚያካንቲን የተባሉ አንቲኦክሲዳንቶች ስላለው ለአይን ጤና በጣም ጥሩ ነው። አቮካዶ የምግብ መፈጨትን ያሻሽላል። ፋይበር ስላለው የምግብ መፈጨትን ያሻሽላል። በቫይታሚንና በማዕድናቶችም የበለጸገ ነው። እንደ ቫይታሚን ኬ፣ ቫይታሚን ሲ፣ ቫይታሚን ኤ፣ ፖታሲየም እናም ፎሌትን ይዟል። አቮካዶ የቆዳን ጤናን ያሻሽላል። ቫይታሚን ኤ እናም አንቲኦክሲዳንቶች ስላለው ለቆዳ ጤና በጣም ጥሩ ነው። አቮካዶ የአንጎል ጤናንም ያሻሽላል። ጤናማ ስብናም ቫይታሚን ኢ ስላለው ለአንጎል ጤና በጣም ጥሩ ነው። ስለዚህ አቮካዶ የምትመገቡ እነዚህም ብቻ አይደለም፣ በጣም ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል። ታዲያ አቮካዶን ስንመገብ ጥቅሙን የሚያሳጡ የምንሰራቸው ስህተቶችን አሁን ልንገራችሁ። አንደኛ፣ በጣም ከመጠን በላይ ማብሰል ነው። አቮካዶ በጣም ከበሰለ ጠቃሚ የሆኑትን ንጥረ ነገሮች ያጣል። አቮካዶ ሲበስል ቀለሙ ከደማቅ አረንጓዴ ወደ ቢጫነት ይሄዳል። ሁለተኛ፣ ከሚገባው በላይ አቮካዶን መብላት ነው። አቮካዶ ጤናማ ስብ ቢኖረውም ከፍተኛ የሆነ ካሎሪ እንዳለው ማወቅ አለባችሁ። አብዝቶ መመገብ ለክብደት መጨመር ሊያጋልጥ ይችላል። ክብደት መጨመር ደግሞ ብዙ ስር የሰደዱ በሽታዎችን ያስከትላል። ሶስተኛ ደግሞ የቆዳውን ጥቅም አለማግኘት ነው። የአቮካዶ ቆዳ በአንቲኦክሲዳንቶች የበለጸገ ነው። ቆዳውን በደንብ አጥበን መብላት እንችላለን ማለት ነው። የቆዳውን ጥቅም አለማግኘት አንዱ ጥቅሙን ያሳጣናል። አራተኛ ደግሞ ከሌሎች ጤናማ ያልሆኑ ምግቦች ጋር አንድ ላይ መመገብ ነው። አቮካዶን ከጤናማ ያልሆኑ ምግቦች ጋር መመገብ ጥቅሙን ሊቀንስ ይችላል። ለምሳሌ አቮካዶን ከብዙ ማዮኔዝ ጋር መመገብ የለባችሁ። አምስተኛ ለረጅም ጊዜ ክፍት ቦታ ላይ ማስቀመጥ ነው። አቮካዶ ከተቆረጠ በኋላ ለረጅም ጊዜ ክፍት ቦታ ላይ ከተቀመጠ ኦክሳይድን ይፈጥራል። ይህም ንጥረ ነገሮችን ያሳጣል። ስድስተኛ በተሳሳተ መንገድ ማከማቸት ነው። አቮካዶን በማቀዝቀዣ ውስጥ ማስቀመጥ የለብንም። ይህም ንጥረ ነገሮቹን ያሳጠዋል። ሰባተኛ ለአቮካዶ አለርጂክ መሆንን ችላ ማለት ነው። ለአቮካዶ አለርጂ የሆኑ ሰዎች አቮካዶን በፍጹም መመገብ የለባቸውም። አለርጂክ የሆኑ ሰዎች አቮካዶን ከበሉ የቆዳ ማሳከክ፣ የትንፋሽ ማጠርና ሌሎች የአለርጂ ምልክቶች ሊታዩባቸው ይችላሉ። ስምንተኛ አቮካዶን ለረጅም ጊዜ ምግብ ውስጥ ማቆየት ነው። አቮካዶ በቀላሉ ኦክሳይድ ስለሚፈጥር ለረጅም ጊዜ ምግብ ውስጥ ማቆየት የለብንም ማለት ነው። ቶሎ መመገብ አለብን። ታዲያ እነዚህን ስህተቶች መስራት የለባችሁም አቮካዶን ስትመገቡ። ታዲያ አቮካዶን በጤናማ መልኩ ተመግበን ጥቅሞቹን ሙሉ በሙሉ ለማግኘት ማድረግ ያለብንን መፍትሄዎች ልንገራችሁ። አንደኛ፣ ትክክለኛውን የአቮካዶ አይነት መምረጥ ነው። የበሰለ አቮካዶን ምረጡ። ለስላሳ ሲሆን ትንሽ ስትጫኑት የሚሰምጥ ከሆነ አቮካዶ በስሏል ማለት ነው። አቮካዶ በጣም ከጠነከረ ወይም ደግሞ በጣም ከለሰለሰ በፍጹም አትግዙት። ቆዳው ያማረ እናም ምንም አይነት ጉድለት የሌለበትን አቮካዶ ምረጡ።
ሁለተኛ አቮካዶን በትክክል ማዘጋጀት ነው። አቮካዶን በደንብ እጠቡት። በመሃል ያለውን ትልቅ ፍሬ ወይም ደግሞ ዘሩን ለማስወገድ በርዝመቱ በቢላ ቆረጡት። ግማሹን አዙሩትና ለሁለት ክፈሉት። ዘሩን ለማስወገድ ቢላውን በጥንቃቄ ዘሩ ላይ ትከሉትና አዙሩት። ዘሩ ይወጣል፣ ማለትም ፍሬው ማለት ነው። ስጋውን ከቆዳው በማንኪያ መለየት ትችላላችሁ ፍሬውን ካወጣችሁ በኋላ። ሶስተኛ ደግሞ አቮካዶን በጤናማ መንገድ መመገብ ነው። በጤናማ መንገድ መመገብ እንግዲህ ስንል ብቻውን መመገብን ያካትታል። አቮካዶን ብቻውን እንደ መክሰስ መመገብ በጣም ጤናማ ነው። በሰላጣ ውስጥ መጨመር፣ የተከተፈ አቮካዶን ለሰላጣችሁ መጨመር ጤናማ ስብ፣ ፋይበርናም ቫይታሚኖችን ይጨምራል። ሌላ ደግሞ በቶስት ላይ መቀባት ነው። አቮካዶን ፈጭታችሁ በሙሉ የስንዴ ቶስት ላይ መቀባት ለቁርስ ጥሩ አማራጭ ነው። እንዲሁም ደግሞ በስሙዚ ውስጥ መጨመር ነው። አቮካዶን ለስሙዚያችሁ መጨመር ለስላሳ እናም ክሬም ያለው ያደርገዋል። በሳንድዊች ውስጥ መጨመር ነው። አቮካዶን ለሳንድዊቻችሁ መጨመር ጤናማ ስብና ጣዕምን ይጨምራል። እንደ ጎን ምግብን መጠቀም ትችላላችሁ። አቮካዶን እንደ ጎን ምግብ ከሌሎች ምግቦች ጋር መመገብ ትችላላችሁ። ጓካሞሌ መስራትም ትችላላችሁ። አቮካዶን ከሽንኩርት፣ ከቲማቲም፣ ከቃሪያ እናም ከሎሚ ጭማቂ ጋር ቀላቅላችሁ ጓካሞሌ መስራት ትችላላችሁ ማለት ነው። እንዲሁም ደግሞ አቮካዶን በአራተኛ ደረጃ በመጠነኛ መመገብ አለባችሁ። አቮካዶ ጤናማ ስብ ቢኖረውም ከፍተኛ ካሎሪ አለው። ስለዚህ በልክ መመገብ አስፈላጊ ነው። በቀን ግማሽ አቮካዶን መመገብ በቂ ነው። ከበዛ አንድ አቮካዶን ከተመገባችሁ ይበቃል። አቮካዶን ከሌሎች ጤናማ ምግቦች ጋር በማጣመር መመገብ የተሻለ ነው። አቮካዶ ከተቆረጠ በኋላ ኦክሳይድ እንዳይፈጥር የሎሚ ጭማቂ ጨምሩበት። አቮካዶን ለማብሰል በሙዝ ወይም በአፕል አጠገብ አስቀምጡት። አቮካዶን በማቀዝቀዣ ወይም ደግሞ በፍሪጅ ውስጥ ብዙ ጊዜ አታስቀምጡት። የአቮካዶን ቆዳ እናም ዘር ወይም ደግሞ ፍሬውን አትጣሉት። ቆዳውናም ዘሩ ብዙ ጠቃሚ ንጥረ ነገሮችን ይዘዋል። ቆዳውን በደንብ አጥበን መብላት እንችላለን። ዘሩን ደግሞ በምድጃ ውስጥ አድርቀን ፈጭተን ለስሙዚ ወይም ደግሞ ለሌሎች ምግቦች መጨመር እንችላለን ማለት ነው። በጣም ጠቃሚ ንጥረ ነገሮችን ይዘዋል። ስለዚህ እነዚህን በማድረግ አቮካዶን በጤናማ መልኩ መመገብ ትችላላችሁ ማለት ነው። ታዲያ አቮካዶን ከመጠን በላይ መመገብስ የሚያስከትለው የጤና ችግር ምንድን ነው የሚለው ልንገራችሁ። አንደኛ የክብደት መጨመር ነው። አቮካዶ እንዳልኳችሁ ከፍተኛ የሆነ የካሎሪ ይዘት ያለው ምግብ ነው። አንድ መካከለኛ መጠን ያለው አቮካዶ ወደ 250 ካሎሪ ገደማን ይይዛል። ስለዚህ በብዛት መመገብ ለክብደት መጨመር ሊዳርግ ይችላል ማለት ነው። ሁለተኛ ደግሞ የምግብ መፈጨት ችግር ነው። አቮካዶ ከፍተኛ መጠን ያለው ፋይበርን ይዟል። ከመጠን በላይ ፋይበርን መውሰድ ደግሞ እንደ የሆድ መነፋት፣ የሆድ ቁርጠትና ተቅማጥን ሊያስከትል ይችላል። ሶስተኛ የአለርጂ ችግሮች ነው። አንዳንድ ሰዎች ለአቮካዶ አለርጂ ሊሆኑ ይችላሉ። የአለርጂ ምልክቶች እንደ የቆዳ ማሳከክ፣ ሽፍታ፣ የትንፋሽ ማጠርና የሆድ መነፋትን ያካትታሉ። አራተኛ የጉበት ችግር ነው። አቮካዶ ከፍተኛ መጠን ያለው ቤታ ሲቶስቴሮል የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር በብዛት ሲወሰድ በጉበት ላይ ጉዳትን ሊያስከትል ይችላል። አምስተኛ ደግሞ የመድኃኒት መስተጋብር ነው። አቮካዶ ከደም ማቅጠኛ መድኃኒቶች ጋር መስተጋብር ሊፈጥር ይችላል። አቮካዶ ከፍተኛ መጠን ያለው ቫይታሚን ኬን ይዟል። ይህም የደም መርጋትን ይረዳል። የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች አቮካዶን በብዛት ከመመገብ መቆጠብ አለባቸው። ስድስተኛ ደግሞ የኮሌስትሮል መጠን መጨመር ነው። ምንም እንኳን አቮካዶ ጤናማ ስብን ቢይዝም ከመጠን በላይ መብላት የኮሌስትሮል መጠንን ከፍ ሊያደርግ ይችላል። ሰባተኛ ደግሞ ማይግሬን ነው። ለአቮካዶ ከፍተኛ የሆነ ትራይራሚን የተባለ ንጥረ ነገር አለርጂክ የሆኑ ሰዎች ከመጠን በላይ ሲመገቡት ማይግሬንን ሊያመጣባቸው ይችላል። ስምንተኛ ማስታወክናም ማቅለሽለሽ ነው። አቮካዶ ከመጠን በላይ ሲበላ በውስጡ ባለው ከፍተኛ የስብ መጠን ምክንያት ማቅለሽለሽና ማስታወክን ሊያስከትል ይችላል። ዘጠነኛ ደግሞ የአፍ ውስጥ አለርጂ ሲንድረም ነው። የአፍ ውስጥ አለርጂ ሲንድረም ያለባቸው ሰዎች አቮካዶን ሲመገቡ በአፋቸው ውስጥ ማሳከክ ወይም ደግሞ እብጠት ሊሰማቸው ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚሁን ሁላ በርካታ ነገሮችን በማድረግ የነገርኳችሁ ነገሮች ከግምት ውስጥ በማስገባት አቮካዶን በጥንቃቄ እናም ጤናማ በሆነ መልኩ መመገብ ይመከራል ማለት ነው፣ ጉዳትን ሳያስከትልባችሁ።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።